ተምቹና ድንብላል ተገናኙ። ቤተሰብ ምን ይፈጠር ይሆን? አቤት እርግብስ ምን ይወጣት ይሆን? ድንብላል በድንጋጤ ክው ብላለች። ተምቹ በነገራችን ላይ በጣም ምርጥ ልጅ ነው። እውነት እኔ ወደ እርግብ ይመለሳል ብዬ ነበር። ያው እንደምታውቁት ፋኖስን አደራ ንገሪልኝ እፈልገዋለሁ፣ እንደው በጣም ነው የምወደው፣ እስካሁን ድረስ ለምን አልነገርሽልኝም እያለች እያስጨነቀቻን ነበር። እሱ ደግሞ ከበራቸው አጠገብ ወይም በዛ አካባቢ ዙሪያውን እየዞረ ነበር ድንብላልን ፍለጋ። ሰላምዬን አግኝቷት እባክሽን ድንብላልን ማግኘት እፈልጋለሁ ሲላት እሷም አሁን ስራ ላይ ናት፣ እንደውም በህይወቷ የሆነ መጥፎ ነገር የምታደርግባት ከሆነ እገላለሁ እያለችም ስዝትበት ነበር፣ ላይክ እንደ ታላቅ እህት። ለማንኛውም ተምቹና ድንብላል ተገናኝተዋን። ቤተሰብ ምን ይፈጠር ይሆን? ምን ተሰማችሁ? እናንተስ ምን ታስባላችሁ? እስኪ ሀሳብ አስተያየታችሁን ከእርግብ ጋር ወይስ ከድንብላል ጋር ነው መቀጠል ያለበት ፍቅሩን ተምቹ? ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። ስወዳችሁ ሳከብራችሁ በፈጣሪ ታው ግን ላይክ አድርጉልኝ። ታው ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ለማንኛውም እኔ በጣም ደስ ብሎኛል። ተምቹ ድንብላልን ፍለጋ ስለሄደና ድንብላልን አጥብቆ ስለፈለጋት እውነት ለመናገር በጣም ነው ደስ ያለኝ። ምክንያቱም ድንብላል ለሱ ስትል ብዙ ዋጋ ከፍላለች። እውነት ከልቧ የማድረግ ያለባትን ባላት አቅሟ፣ ያው ማንኛውም ሰው በተቻለው አቅም በሚችለው የሚችለውን ካደረገ ንፉግ አይባልም አይደል? ግዴታ ሚሊዮነር ሆኖ ገንዘብ መስጠት የለበትም አይደል? ሶ ድንብላል ለተምቹ በጣም ከሚገባው በላይ ማድረግ ያለባትን አድርጋለች። ከወይዘሮ ሜላት ጋር የነበራትን ግንኙነት ሁላችንም እናውቃለን። ለተምቹ ስትል ምግብ ሰርታ ደብቃ ይዛ ስትሄድ ብዙ ዋጋ ከፍላለች። ከወይዘሮ ሜላት ጋር ብዙ ውጣ ውረድ አሳልፋለች። ከምናሴን ጋርም ቢሆን ከሰላምዬም ጋር ብቻ ምናሴ ራሱ እየተከታተለ ብዙ ነገር እንትን ብሏታል። ሶ አሁን ግን ተምቹ እሷን ተከትሎ በመሄዱ ወይም ደግሞ እሷን ፈልጎ በመሄዱ እኔ በበኩሌ በጣም ነው ደስ ያለኝ። ቤተሰብ እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን አካፍሉኝ። እርግብ እዛው ከእስር ቤቷ ሁና የስራዋን ወይም የሰራችውን ወንጀሏን ቅጣት መቀበል አለባት። ድንብላልና ተምቹ ግን ፍቅራቸው እፎ እያለ ሆኖ አሸሸ ገዳሚ ብለው አንድ ላይ ሆነው ማየት እንፈልጋለን። እውነት ደራሲው ትክክለኛ እውነተኛ ደራሲ ከሆንክ እርግብን ማለቴ ድንብላለንና ተምቹን አንድ ላይ አድርገህ ተጋብተው ልጅ ወልደው ማየት እንፈልጋለን። ሁለቱም ምርጥዬዎች ናቸው። አሴርም እንግዲህ ያቺ በነገራችን ላይ አሴር ያቺ ማን ነበረ ስሟ? ያቺ ዱርዬ አይደለችም፣ ብቻ ጎዳና አብረዋት ስሟ ጠፋብኝ በነገራችን ላይ። ለማንኛውም እሷ ትወዷለች። እሷን ደግሞ ያ አብሯት ያለው ጎርፉ ነው ገልፉ የሚባለው ልጅ ይወዳታል። ሶ አሴር ከማ ይሆናል? ፈጣሪ ሆኖ። ሀኒቾም እንግዲህ አወዛጋቢ ውስጥ ናት። ገና የሀና ጉዳይ ገና አሁንም ቢሆን አወዛጋቢ ደረጃ ላይ ነው ያለው። ኤልያስ ጋር ትሆናለች ወይም ደግሞ ከእዝራ ጋር ትሆናለች። ወደፊት የምናየው ይሆናል። ብቻ እየተወዛገበ ነገር ነው ያለው። አቶ ኖላዊም ሊያገባ ነው ፋኖስዬን። አሁ አይ ምን ነበር የሚባለው? አሾይና ሊባልለት ነው። እና አሁን ሲያሳስበው ድራማው ወደ ማለቂያው እየሄደ ይመስለኛል። በነገራችን ላይ አቶ ኖላዊ ካገባ ሀኒቾ ከአቶ ኖላዊ ጋር የመኖር እድሏ በጣም ጠባብ ይሆናል። አቶ መስፍን ጠይቋት ነበር። አቶ ኖላዊ አባትሽ ካገባ እርግጠኛ ነኝ ከኛ ጋር ትኖሪያለሽ ብሎ ሲጠይቃት እኔ ለአባቴ ያለኝ ፍቅር በቸውንም የሚቀንስና ስላገባ ከዛ ቤት የሚቀርበት ምንም ጉዳይ የለኝም ብለዋለች። አቶ መስፍንም በጭራሽ እኛ ከዛ ቤት እንድትቀሪና ከአባትሽ ጋር እንድትለያይ ሳይሆን ነገር ግን እሱ ካገባ ምን ትሰሪያለሽ? ከኛ ጋር እንድትኖሪ እንፈልጋለን ሲላት አይ በጭራሽ እኔ ይሄን ነገር አላደርገውም። አባዬ ስላገባና ስላላገባ እዛ ቤት የምቀርበት ወይም ደግሞ የሚሄድበት ምንም አይነት ምክንያት የለኝም። አባዬ ለእኔ አባዬ ነው። ሶ በምንም ነገር ልቀይረው አልችልም ብለዋለች። ያም ሆነ ይህ ያን ነገር ወደፊት እናስብበታለን ብለዋል። ነገር ግን አቶ ኖላዊ ካገባ ከዛች ጠባብ ቤት ይቀመጣል ብዬ አላስብም። ያው ከሚስቱ ቤት ይሄዳል። መቼም ከሚስቱ ቤት ደግሞ ተከትላ እሷ አትሄድም። የእናትና የአባቷ ማለት የወላጆቿ ቤት እስካለ ድረስ በዛ ላይ ሀብታሞች ናቸው። ስለዚህ ድራማው እያለቀ ይመስለኛል። ያው እንግዲህ ሜሮን ናት። ሜሮንና
የእርግብ ጉዳይ ነው። ሜሮን እዛው እስር ቤት ሆና እርግብን እየፈለገቻት ነበር። እርግብ የት እንደገባች የት እንደሄደች የምታውቀው ነገር የለም። ነገር ግን እርግብ ምን እየሰራች ይሆን እያለችም እያሳሰባት ነው። ለእኔ ሳትነግሪኝ የሆነ ነገር አድርገሽ ከሆነ እርግብ አልፋታሽም፣ አልለቅሽም፣ ይልቁንስ የት ነሽ ሳትናገሪ የሆነ ነገር እንዳታደርጊ እያለች እዛው እስር ቤት ሆናም እያሰበች ነበር። እርግብ የአክስቷ ሞት እንዴት እንደነበረ፣ ለምን እንደሞተች፣ አሟሟቷ ምን ይመስል ነበር የሚለውን ከሜሮን ሰምታለች። ሜሮን እውነታውን ነግራት ይቅርታ ጠይቃት ነበር። እርግብ ግን መጨረሻ ላይ እንዴት ይቅርታ ትይኛለሽ? የአክስቴን ሞት ወይም ደግሞ የአክስቴ ሞት ምክንያቷ አንቺ ነሽ። ስለዚህ መቼውንም ይቅር አልልሽም። የአክስቴ ደም ደመከልብ ሆኖ ቀረ እኮ። ስለዚህ በቀላሉ አንፋታም። ምክንያቷ ወይም ደግሞ ሰበቧ አንቺ ነሽ የመሞቷ ብላታለች። ምን ታደርጋት ይሆን? እርግብ ከእስር ቤት ወጥታ የት ሄዳ ነው? እውነት ከእስር ቤት መውጣት ትችላለች እንዴ? ሙሉውን ቀንስ የት ነው የዋለችው? ሜሮንንስ ለምን እንደዛ አስጨነቃት? ያ አለ የተባለው ቪዲዮስ የት ነው ያለው? ሜሮን እስር ቤት ገብታለች። ሜሮን የት አስቀምጣው ነው ያን ቪዲዮ? በዛ ላይ ደግሞ ወይዘሮ ሜላት እንደዛ እርግብንና ሜሮንን መለመን ነበረባት። ፖሊሶቹ ምን እየሰሩ ነው? ወይዘሮ ሜላትን ትክክለኛውን ወይም ደግሞ እውነታውን አውጥተው ለምን እስር ቤት አላስወጧትም? ቤተሰብ እኔ ግራ ገብቶኛል። ወይዘሮ ሜላት እነሱን መለማመጥ ነበረባት ወይ? እውነታው እየታወቀ እኔ እኮ የገረመኝ ነገር የዚህ ድራማ ነገር ቤተሰብ ፖሊሶቹ እውነታውን ያውቃሉ። አንድ ነገር እውነታው ከታወቀ እውነታው ታውቆ ትክክለኛ ወንጀለኛ ቅጣቱን አግኝቶ ወንጀል የሌለበት ከእስር ቤት ይወጣል አይደል? የዚህ ድራማ ግን የሆነ የተገላቢጦሽ ነገር ነው። በነገራችን ላይ እውነት ቤተሰብ እኔ ብቻ ነኝ እንደዚህ ያየሁት ወይስ እናንተም ናችሁ? የተገላቢጦሽ አልሆነባችሁም? እንዴት ፖሊሶች እውነታውን ወንጀለኛ ወይም ትክክለኛውን ወንጀለኛ እያወቁ ወንጀል የሌለባትን ወይዘሮ ሜላትን አስረው ያስቀምጣሉ? እስኪ ንገሩኝ። በየትኛው ህግ ነው እንደዚህ አይነት ህግ ያለው? ወይዘሮ ሜላትስ ለምን ትለምናለች እነሱ እውነታውን እያወቁ ፖሊሶቹ፣ ፍርድ ቤት፣ ህግ ምናምን የሚባለው ነገር በአንድ ሀገር ህግ ተብዬው ወይም ላይክ ወንጀለኛ ይቀጣበታል የተባለው አንቀጽ ያን ወንጀለኛ ቀጥቶ ነፃ የሆነውን ነፃ አውጥቶ ወደ ቤቱ ይልካል አይደል? እዚህ ድራማ ላይ ግን የምታዩት በተቃራኒ ነው። ወይዘሮ ሜላት ወንጀለኛ አይደለችም። ወንጀለኞቹን እየለመነች ግን እባካችሁን መረጃውን ለፖሊስ ስጡ ወይም ለእኔ ስጡኝ፣ እናንተ ነፃ። እንግዲህ እርግብ ከዛ እስር ቤት ስትገባ አንቺን ነፃ የሚያወጣ ቪዲዮ አለኝ፣ እኔም ነፃ እንድወጣ ፈልጋለሁ፣ ከፖሊሶች ጋር ድብብቆሽ መጫወት ሰልችቶኝ ነው ወደ እስር ቤት የመጣሁት ብላታለች ወይዘሮ ሜላትን። ይሄ ነገር ከታወቀ በዛ ላይ ደግሞ ወይዘሮ ሜላት እየለመነቻት ነው። ይሄን ነገር እኔ መጀመሪያውኑ ማለት ነው እንዶ ሜሮንን ተውት። እርግብ ወደ እስር ቤት ስትገባ እሷን እንግዲህ እስር ቤት ያው አንድ ሰው ወንጀለኛ ነው ሲባል እየተገረፈ እኔ ትገረፍ እያልኩ አይደለም፣ እየተገረፈ ወይም ደግሞ እያስፈራሩ ምናምን ነው አይደለ እውነታውን እንዲወጣ የሚያደርጉት። እዚህ ላይ ግን የምታዩት የሌለ ነው። በቃ ላይክ ወንጀለኛን እንደማበረታታት አይነት ነው እዚህ ድራማ ላይ የምታዩት እግዚአብሔርን እንጂ በየትኛውም ዓለም እንደዚህ አይነት ህግ አለ ብዬ በጭራሽ አላምንም። መቼም ትክክለኛ ወንጀለኛ ይቀጣበታል ተብሎ ወይም ቅጣቱን ይቀበልበታል ተብሎ የወጣው አንቀጽና ህግ እንደዚህ አይነቱን ነገር ይቀበላል ብዬ አላስብም በየትኛውም ዓለም። ወይዘሮ ሜላት ከጅምሩ ጀምሮ እየተሰቃየች ነው ያለችው። 16 ዓመት ሙሉ ልጇን አጥታ ስታነባ ቆይታለች። ሲቀጥል እርግብ ከዛ ቤት ከገባች ጀምሮ የከፈሉትን መስዋዕትነት ሁላችንም እናውቃለን። ከዛም ማለፍ ብሎ ወይዘሮ ባዩሽ ልትገላት እንደነበር እናውቃለን። እሱ ብቻም ሳይሆን እርግብ የወይዘሮ ሜላትን ንብረት ማለት ወርቋን ሰርቃ ጠፍታ ነበር አይደል? ይህ ሁሉ የሆነው በእነሱ ምክንያት ነው። ወይዘሮ ሜላት ይህን ሁሉ ዋጋ ከፍላ አሁን ወንጀለኛው እየታወቀ ማን ምን እንዳደረገ ወይዘሮ ሜላት የሞተችበት ቪዲዮ ከአንድ ሰው ላይ እንዳለ እየታወቀ የሜላት መታሰር አልገባኝም። እነሱ ፖሊሶቹ ራሱ እርግብንም ሜሮንንም ይዘው ቁጭ ብለው እውነታውን አለማውጣታቸው፣ በዛ ላይ እውነታውን እነሱ ያውቃሉ፣ በድምፅ ቀድተው አስቀምጠው ሰምተውታል። ለምን እንደዚህ ሆነ ነው የወይዘሮ ሜላት መታሰር እስካሁን ድረስ እዛ ውስጥ ገብታ መሰቃይቷ። እኔ መጨረሻውን ናፍቆኛል እንዴት አድርገው እንደሚጨርሱት እና የዚህ ድራማ መጨረሻ በጣም በጉጉት እየጠበቁት ነው። እንዴት አይነት ይሆን
መጀመሪያ ደህና ሄድና የኛ ሀገር ድራማ መጨረሻ ላይ የሆነ ምናምኑን ያበላሽቷል። ለማንኛውም እንግዲህ ተምቹና ድንብላል ተገናኝተዋል። ምን ይፈጠራል ወደፊት የምናየው ይሆናል። እኔ እዚህ ላይ ያበቃለሁ። ማሮችዬ ስወዳችሁ ስከረበትላችሁ በማርያም ላይክ አድርጉልኝ። ተው